ልክ ነው ዛሬ አትጠቅሙም ተብላችሁ ይሆናል ቤተሰቦቻችሁ አትጠቅሙም ያሏችሁ እጮኞቻችሁ አትጠቅሚም ብለው የተዋችሁ አንተማ ለሥራ አታስፈልግም አትጠቅምም ተብለ የተቀነስክ የተባረርክ ለምንድነው አልጠቅምም ብለ ለራስ ደግሞ የነገርከው ወጣቶች ዛሬ በሚሆነው ነገር ሥራ አጣችሁ ሊሆን ይችላል ትምህርት አልሳካ ብሎ ተዘግቶ ሊሆን ይችላል የምወዳቸውን እንዴት ጦራለሁ ብላችሁ ጭርምት ኩርምት ብላችሁ ያላዘናችሁ ያለቀሳችሁም ሊሆን ይችላል እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል ይሄ ማለት ግን የነገ ህይወታችሁ ነው ማለት ግን አይደለም ይሄ ማለት ግን ለዘላለም የተቆረጠላችሁ ህይወት ነው ማለት ግን አይደለም እያጉረመረማችሁ አይደለም በደስታ ተስፋ እየቆረጣችሁ ሲባጎ ያነቃችሁ ጠረጴዛ ላይ ይወጣችሁ ለመታነቅ እየተዘጋጃችሁ ሶስ ውስጥ እየተደበቃችሁ መርዝ እየጠጣችሁ በረኪና ምን ማለት ነው ይሄ ለምን አትቀርም ትለምናለህ አፍራ አትቀርም ትታፈራለህ ስምስ አይጠራ ቀርቶ አያውቅም ስም ዝነኛ ይሆናል ይጠራልሃል አንገትህን አቀርቅረህ ይሆናል ነገ ደረትህን ትነፋለህ ከሩቅ የምትፈልግ ትሆናለህ ለምንድነው ራስን የምትንቀው ይልቁንም በጣም በታናናሾች አድሮ ነው ታላላቅ ሥራ እግዚአብሔር የሚሰራው አፈርን ተመልከቱት ምን ብርቱ ነው በአፈር ተጠቅሞ እኮ ነው አሁን ያለውን አጥንታችንን እንኳን ሳይቀር የሰራው በአፈር አጥንት ከሰራ ባንተ ብዙ ነገር አይሰራም እግዚአብሔር አሁን እኔ ስለተገኘው መስቀል ብዙ ልላችሁ አልፈልግም ያልተገኘ መስቀል ግን አለን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት በሚኖረን የትምህርት መርሃ ግብር የነገር ፍጻሜ በሚል ርዕስ እንማራለን የሚጠቅመንን የሚረባንን የሚያስተምረን እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን አሜን የነገር ፍጻሜ ከመጀመሪያው ይሻላል መጽሐፈ መክብብ ምዕራፍ 7 ቁጥር 8 በዚህ ርዕስ ጥቂት የእግዚአብሔርን ቃላት አስታውሳችኋለሁ እግዚአብሔር ከሁላችንም ጋር ይሁንልን አሜን የነገር ፍጻሜ ከመጀመሪያው ይሻላል ይላል ስለ ነገር ፍጻሜ ነው የምንማረው ብዙዎቻችን በጅማሬዎቻችን ተስፋ እንቆርጣለን ገና በማለዳው እጅ እንሰጣለን የመጀመሪያዎቹ ነገሮች ማብቂያዎች ይመስሉናል ገና እንደጀመርን እንደጨረሰና እንዳበቃ ተሰምቶን እናዝናለን ሆድም ይብሰናል የነገሩን ፍጻሜ የሁኔታውን ማብቂያ ታግሰን መጠበቅ አይሆንልንም ወገኖቼ ጅማሬ ማለት ፍጻሜ ማለት አይደለም ጅማሬያችን መልካም እንዳልሆነ ሊሰማን ይችላል እሱ ግን ፍጻሜያችን ነው ማለት አይደለም ጅማሬያችን በጣም ደስ የማያሰኝ ሊሆን ይችላል ይሄ ደስ የማያሰኝ ጅማሬያችን እንደዚህ እንደሆነ ይጠናቀቃል ማለት ግን አይደለም ለዚህ ነው የነገሩን ፍጻሜ በትዕግስት እንድንጠብቀው የሚያስፈልገው ወገኖቼ በቅዱሳት መጻሕፍት
በእግዚአብሔርም ጥልቅ አሰራር እንደ ጅማሬው አያበቃም። ምድርን ስትፈጠር ተመልከቷት። ጨለማ ነበረች፣ በጨለማ ግን አላበቃችም፣ ብርሃን ደግሞ ሆናለች። ጅማሬው ጨለማ ቢሆንም ፍጻሜው ግን ጨለማ ሆኖ አላበቃም፣ በብርሃን ተጥለቅልቆ ነው ያበቃው። ብዙ ነገሮችን ብትመለከቱ እንደ ተጀመረ ያበቃ ነገር የለም። ጠዋት በማለዳ አልቅሰው የጀመሩ በፍጻሜው ስቀው ይጨርሳሉ። የእግዚአብሔር ቃል ዘር ይዘው እያለቀሱ ወጡ ይልና ሲያበቃና ሲጨርስ ግን ነዷቸውን ተሸክመው እየዘመሩ ገቡ ይላል። በማለዳ ለቅሶ ሊሆን ይችላል። በማለዳ ድካም ሊሆን ይችላል። በማለዳ ዘር ለመዝራት ክረምቱን፣ ዋዩን፣ መባረቅቱን፣ ጭቃውን፣ ማጡን መታገስ ሊያስፈልግ ይችላል። ግን አይቀርም። ነዷቸውን ተሸክመው ገበሬዎች እየዘመሩ መግባታቸው አይቀርም። እና ምእመናን ጅማሬው እያለቀሱ መውጣት ቢሆንም ፍጻሜው ግን ለቅሶ እንደማይሆን እናምናለን። ይሄን የተመለከተ ጥልቅ ሐሳብ በዚህ በሰሞኑ በመናከብረው በዓለ መስቀል ላይ በደንብ የሚያሳዩ ነጥቦችን እናገኛለን። የነገር ፍጻሜው እንዴት እንደሚያምር ማየት እንችላለን። ከመስቀሉ ጋር በተያያዘ አንዲት ሴት ሁላችንም የምናውቃት አስደናቂ ሴት አለች። እሷም ንግሥት እሌኒ ነች። ታስታውሳላችሁ። ሕይወቷ በፈተና በመከራ ነው የኖረችው። ትዳሯን እንኳን ሳይቀር ነው ያጣችው። ታማኝ ሆና ነው የተከዳችው። ባሏን በንጽህና ጠብቃ ነው እሷ ግን የተተወችው። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። በንጽህና ታማኝ ሆና የጠበቀችው ባሏ ጠርጥሯት ሳያምናት ቀርቶ የእሷን ቃል ከማመን ይልቅ የጓደኛውን ቃል አምኖ ይቺ አስደናቂ የሆነችውን ታማኝ ሴት እንዳልታመነች ቆጥሮ ስራሽ ያውጣሽ ብሎ ባህር ላይ ነው የጣላት። ከሞቀ ቤቷ ከሰላ ንብረቷ አባሯት። ምን አለ ደግሞ ቢተዋት ትሙት በቃ ብሎ ፈርዶባት ስራሽ ያውጣሽ ብሎ ባህር ላይ ነው የወረወራት። የዚች ሴት ጅማሬ እንበለው። ይሄንን ጅማሬዋ ባህር ላይ በመጣል ነው የጀመረችው። ጅማሬዋ በመገፋት ነው የጀመረችው። ጅማሬዋ በመተው ነው የጀመረችው። ጅማሬዋ በመገፍተር ነው የጀመረችው። ጅማሬዋ እንዴት አስቀያሚ እንደሆነ ተመልከቷት። ባህር ላይ ነው የተወረወረችው። በምትወደው ባሏ ነው የተከዳችው። ለታማኝነቷ የተከፈላት ብድራት መተውና መጣል ብቻ ነው ወገኖቼ። እዩዋት እቺን ሴት። ጅማሬዋ እንዴት አስቀያሚ እንደሆነ ተመልከቷት። እንዴት ታሳዝናለች። ንጽህናዋን ለጠበቀች ሴት የተከፈላት ዋጋ ትሙት በቃ ሆነ። ይህቺን ሴት አስቧት። ጅማሬዋ መራር ነው፣ ብቻዋን መተው ነው። ግን እንዴት ሆነች መሰላችሁ? ባህር ላይ ስትጣል
ተከድቻለሁ። የምወደውና የማምነው ባሌ ጥሎኛል። ዘመድ አልባ ሆኛለሁ። ዓለም ጀርባውን ሰጥቶኛል። እንግዲህ እኔ ምን ሆናለሁ? መከራ እንደጀመረ ይጨርሰኝ ብላ ወደ ባህሩ አልሰጠመችም። ራሷንም በሞት አደጋዎች መካከል አልከተተችም። ዓለም ቢገላበጥባትም ነገር እንዳበቃ ግን አልተረዳችም። አያችሁ፣ ከዚህ ምን እንማራለን ምዕመናን? እዩ፣ ጅማሬዋ መራር ቢሆንም ኑሮዋ አስከፊ ቢሆንም በቅጽበት የደረሰባትን መጠላትና መገፍተር መተው አይታ ራሷንና ፈጣሪዋን ግን አልተወችም። ዛሬዋ የተተወችበት፣ መከራ የተቀበለችበት፣ የተገፈተረችበት፣ ባህር ላይ የተጣለችበት ቅጽበት ነገዋንም አላጠፋባትም። ወገኔ ዛሬ የምትሆነው እኮ ነገ የምትሆነው እኮ አይደለም። በዛሬ መጨለም ለምን የነገ ብርሃናችንን እናጣለን? በዛሬ መተው ለምን ራሳችንንና አምላካችንን እንተዋለን? በዛሬ ባዶነት የነገ ሙሉነታችንን ለምን እናጠፋለን? ዛሬ እኮ የሆነው ዛሬ ብቻ ነው። ነገ እኮ ሌላ እድል ነው። ነገ እኮ ሌላ ቀን ነው። ሌላ እኮ ብርሃን አለ። ትንሽ ፈቀቅ ስትል ሌላ ህይወት አለ። አዎ ብዙዎች እንዲህ በትዳር አጋራቸው ተገፍትረው ህይወታቸውን ያጨለሙ ስንት ናቸው? ተበሳይተው ወንጀል የፈጸሙ ስንት ናቸው? ተበሳይተው ሱሰኛ የሆኑ ስንት ናቸው? ነገር ያበቃ መስሏቸው ወንጀል የፈጸሙ ስንት ናቸው? ካቴና ያጠለቁ ስንት ናቸው? ለምንድን ነው ቅጽበታዊው የሆነው የዛሬው መገለባበጥ ዘላለሙን የሚገለባብጥብህ ወገኔ? ዛሬ ዛሬ ነው በቃ። ነገ ደግሞ ህይወት ሌላ ናት። እቺ ሴት ባሏ አትጠቅሚም ብሎ ነው የወረወራት። ራሷን ግን እንደማትጠቅም ሴት አይደለም የቆጠረችው። ብዙ ሰው ወንጅሎ ይሆናል። ብዙ ሰው ፊቱን አዙሮብህ ይሆናል። አለኝ ያልከው ክዶ ይሆናል። ግን ለምንድን ነው አልጠቅምም ብለህ አንተ ደግሞ ለራስህ የምትነግረው? ለምንድን ነው አንተ እንደማትጠቅም ማሰብ የጀመርከው? የቺ ሴት ትልቋ ጥንካሬዋ ሰው እንደፈረደባት ራሷ ላይ አለመፍረዷ ነው። ሰው እንደ ጣላት ራሷን አለመጣሏ ነው። ዓለም ሲተዋት ራሷን አለመተዋ ነው። የምትወደው ባህር ላይ ሲጥላት ራሷን በባህር ውስጥ ለመስመጥ አለመጨከኗ ነው። አንድ ሰው ነው እኮ በር ይዘጋብህ። ብዙዎች እኮ በር ሊከፍቱልህ ይችላሉ። አንድ ስራ እኮ ነው አልሳካም ያለ። ላንተም ይሆን እኮ ብዙ ስራ እኮ አለ። አንድ ጊዜ እኮ ነው የወደቅሽው። ለምንድን ነው ለዘላለም ለመውደቅ ራስሽን የምታዘጋጂው? ለምንድን ነው ከእንግዲህ ወዲህ አልጠቅምም የምትለው? እዋት እቺ አስደናቂ ሴት እንደጀመረ ይጨርሰኝ እንደገባው ልሙት ያለች እንዳይመስላችሁ። ባህር ላይ እንደተጣለች በዛው የሰጠመች እንዳይመስላችሁ። ወይም አንድ ባሏ ስለከዳት ወንዶችን ለመበቀል የሄደች እንዳይመስላችሁ። ስንቶች በበቀል አልቀዋል። ስንቶች አላገባም ብለው ሸሽተዋል። ስንቶች አንዴ ሲጎዱ ሁሌ የሚጎዱ መስሏቸው ከዚያ ርቀውና ሸሽተዋል። ይሄ እኮ ነው ተመልከቱ። የነገሩ ጅማሬ የሁሉም ነገር ማብቂያና መፈጸሚያ እንዳይመስላችሁ። የነገሩ ፍጻሜ ሌላ
ሊሆን ይችላል። ወገኖቼ ወጣቶች ዛሬ እንደማትጠቅሙ አደራችሁን እንዳትቆጥሩት። ዛሬ ያለው እንደዚህ አይደለም የሚያበቃው። ጨለማ ከሆነ ብርሃን አለ። ተራራ ከሆነ ሜዳ ይመጣል። የተዘጋ ከሆነ እግዚአብሔር ይከፍተዋል። ተወርውረን ከሆነ የሚታቀፈን አለ። አይዟችሁ አንድ ቀን የምንጠቅምበት ቀን ይመጣል ብላችሁ አስቡ። እንደ ተወረወርኩ አልቀርም፣ እንደ ተዘጋብኝም አይቀርም፣ እንደ ተተውኩም አልቀርም፣ እንዳቀረቀርኩም አልቀርም፣ ዝቅ እንዳልኩም አልቀርም፣ ብቸኛ እንደሆንኩም አልቀርም። አምላኬ እግዚአብሔር አለልኝ። ይችን ሴት ይዋል ይቺ የመተው ህይወቷ ነገዋን እንድትጠላ አላረጋትም። ህይወቷን በምሬት እንድትገፋ አላደረጋትም። ቅጽበታዊ የሆነው የአንድ ጊዜ መከራዋ የህይወቷን ሁሉ መከራ አላደረገባትም። ወጣቶች በአንድ ቅጽበት በደረሰባችሁ ስብራት ለምንድነው ሁሉ ጊዜ ተሰብራችሁ የምትኖሩት? አንዴ ነው የወደቃችሁ፣ አንዴ ነው የተሳሳታችሁት። ሁሉ ጊዜ ግን መነሳት አለ። እግዚአብሔር ሆይ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጠላቴ ሆይ ደስ አይበልህ፣ ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ ነው የሚለው ክርስቲያን። ነብዩ ነው ይሄንን የተናገረው። ወጣቶች ዛሬ በሚሆነው ነገር ስራ አጣችሁ ሊሆን ይችላል። ትምህርት አልሳካ ብሎ ተዘግቶ ሊሆን ይችላል። የምወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ እያላዘናችሁ እያለቀሳችሁም ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ህይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ህይወት ነው ማለት ግን አይደለም። በዚህ ቅጽበት ይልቅ ወደ እግዚአብሔር ጸጋ፣ ይልቅ ወደ እግዚአብሔር ምስጢር ነው እንጂ መድረስ ያለባችሁ። ልሙት በቃ ለምን ትላላችሁ? ገና በልጅነታችሁ በጀመረው ነገር የበስተርጅና ዘመናችሁንም ለምን ታበላሻላችሁ? አያችሁ፣ የነገር ፍጻሜ ሌላ ሊሆን ይችላል። ደግሞም ይሆናል ከእግዚአብሔር ጋር ከሆነ። ይችን ሴት ይዋት ጅማሬዋ እንዴት አስቀያሚ እንደሆነ ተመልከቷት። ፍጻሜዋን ግን ላሳያችሁ። ይህች ሴት የልቧ ሐሳብ ምን እንደሆነ ታውቃላችሁ? ከዚህ ሁሉ መተው፣ ከዚህ ሁሉ መጣል፣ ከዚህ ሁሉ ባሏ ቢተዋትም የሚወዳት እግዚአብሔር ያደረገላትን አልረሳችም። ወገኖቼ ቢያንስ በሕይወታችሁ እግዚአብሔር ያደረገላችሁን ካሰባችሁ ነጋችሁ ብሩህ እንደሚሆን ታምናላችሁ። ምክንያቱም እግዚአብሔር ከኔ ጋር ነው ትላላችሁ። አብሮኝ ይወጣል፣ አብሮኝ ይገባል፣ እኔ ካንተ ጋር እሄዳለሁ አሳርፍህም አለሁ ብሎኛል ትላላችሁ። ይህች ሴት ቢተዋት የተጣለች መስሏት እግዚአብሔርን አልጣለችም። ይልቅ ምን አደረገች? የተቀበረውን መስቀል አውጥቼ ያለች የህይወቷ ቅድሚያ መስቀሉን አደረገች። እግዚአብሔርን አስቀደመች። ወገኖቼ ከእግዚአብሔር በቀር ምን ህይወት አለንና ነው ሌሎች ነገሮችን የምናስቀድመው? ምእመናን የህይወታችሁ ቁጥር አንድ ዓላማ ምንድነው? የዚህ ሴት ህልም፣ የዚህ ሴት ራዕይ፣ የዚህ ሴት ዓላማ በተጎዳችው ነገር ላይ ማጉረምረምና ያንን ሲያማርሩ ደግሞም በር እንደተዘጋበት ውሻ ሲያንቋርሩ መኖር እኮ አልነበረም። ህልሟ ከመስቀሉ ጋር መገናኘት ነው። ወገኖቼ የምድራችን ህልም ምንድነው? እዚህ የመኖራችን ዋና ዓላማ እኮ እግዚአብሔርን ደስ ማሰኘትና ማክበር እኮ ነው። ሌላ ምን ህልም አለ? ሌላ ምን ዓላማ አለ? ሌላ ምን ጉዞ አለ?
ቅድሚያ የምትሰጡት ምንድነው ወገኖቼ? የህይወታችሁ ቅድሚያውን የሚወስደው ልዑል እግዚአብሔር ነው? በልባችሁ የተከላችሁት መስቀሉ ነው? ከእግዚአብሔር ጋር መኖር ነው? ዓላማዋ ይሄ ነበር ወገኖቼ። ቅዱስ አባታችን ሙሴ እንደተናገረው እኮ ነው። በዚያ በተራራው ላይ በመስቀልያ አምሳያ እጆቹን ዘርግቶ አማሌቃውያንን ድል ነስቶ ሲወርድ መሰዊያ ሰራ ይላል። የመሰዊያውንም ስም ያህዌህ ንሲ እግዚአብሔር ዓላማዬ ነው አለ ይላል ኦሪት ዘጸአት ምዕራፍ 17። ዓላማችሁ ምንድነው ክርስቲያኖች? የዚህ ዓለም የመኖራችን ዓላማ እኮ እግዚአብሔር ነው። ሌላ ምን ዓላማ አለን? ከልጅ ማሳደግ በላይ፣ ከትዳር በላይ፣ ከምድር ስራ በላይ አምልኮተ እግዚአብሔር ነው ዓላማችን። እግዚአብሔርን ደስ እያሰኙ መኖር ነው ስራችን። ዓላማዋ እግዚአብሔር ነበረ። ከዚያስ ወገኖቼ በጣም ይደንቃል። ይህንን በልቧ ትከሻ ይዛ ኖረች እንጂ ያለፈው ህይወቷ ምሬቷን እያሰበች ነገዋን አላጨለመች፣ ዛሬዋን አላበላሸች። ይልቅስ እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። 80 ዓመት ኖራለች በምድር ላይ። በ79 ዓመቷ የክርስቶስን መስቀል አውጥታ ጨርሳለች። እግዚአብሔር ያሳያችሁ። እስከ ዕድሜ እርጅናዋ በልቧ ያለው በህሊናዋ የሚመላለሰው የነገሯ ፍጻሜ መስቀሉ ሆኖ እኮ ነው ያበቃው። በ327 ዓመተ ምህረት እግዚአብሔር ያሳያችሁ በስተርጅናዋ ወደ መስቀሉ ገሰገሰች። ወገኖቼ በልጅነቷ የተቀበለችው መስቀል መከራዋ ወደ ጌታችን መስቀል እንዴት እንዳደረሳት ተመልከቷ። ምክንያቱም በልቧ የተከለችው ይህ ፍቅር፣ ይህ የመስቀሉ ቃል፣ ይህ የክርስቶስ ሕማምና መከራ ነበራ። አላረጀችም፣ ትኩስ ናት። ፍለጋ ወጣለች። ወገኖቼ እስከ መቼ ድረስ ነው እግዚአብሔርን የምታገለግሉት? እስከ መቼ ድረስ ነው እግዚአብሔርን የምትፈልጉት? በልጅነትም በስተርጅናም በድህነትም በባለጠግነትም በረኝነትም በንግስናም በማግኘትም በማጣትም እግዚአብሔርን በመከራም በደስታም አምላኬ ነው ትላላችሁ። እቺን ሴት ተመልክቷል። ፍጻሜዋን እዩ። አንድ ባሏ ቢጥላት ይሄው እኛ ሁሉ አነሳናት። ዓለም ሁሉ ተደነቀባት። ክብሯንና ዝናዋን ናኘላት። ጅማሬዋ አንድ ባሏ ሲጥላት ይሄው ዓለም ሁሉ ተቀበላት። እንዴት እንደፈጸመችው አትጠቅምም የተባለችው ሴት ለዓለም የሚጠቅም ስራ ሰርታ አበቃች። አትጠቅሙም የተባሉ ሁሉ እንዴት እንደጠቀሙ ተመልከቱ። የተተወ ነገር ሲፈልጉ እዩ። ልክ ነው። ዛሬ አትጠቅሙም ተብላችሁ ይሆናል ቤተሰቦቻችሁ አትጠቅሙም ያሏችሁ፣ እጮኞቻችሁ አትጠቅሚም ብለው የተዋችሁ፣ አንተማ ለሥራ አታስፈልግም አትጠቅምም ተብለ የተቀነስክ የተባረርክ ለምንድነው አልጠቅምም ብለ ለራስ ደግሞ የነገርከው? አንድ ቀን የምትጠቅምበት ጊዜ አለ። አንድ ቀን ለዓለም አስደናቂ ጠቃሚ ሥራ ትሰራለህ። በጅማሬ ፍጻሜህን ለምን ትወስናለህ? እዋት እቺ አስደናቂ ሴት ሩቅ ዘመን ተሻግራ ማንም ያልደፈረውን ደፍራ ለዚህ ሁሉ ዓለም አስደናቂ ሥራ ሰርታ አበቃች። እንችላለን። ገና ብዙ ያልተሰራለ አፍን በእጅ የሚያስጭን አስደናቂ ሥራ ለመስራት እግዚአብሔር ከኛ ጋር ነው። እንችላለን። ዛሬ በሆነው ነገር አትበሳጭ። ዛሬ በሆነው ነገር አትድከም። ዛሬ በሚፈጠሩት ነገሮች
እንደማንጠቅም አንቁጠር። እግዚአብሔር ከኛ ጋር ከሆነ ብዙ ተአምራትን ለመስራት ጊዜ አለን። በዛሬ ነገህን አታጨልም። አሁን በሆነው ነገር ነገህንም አታፍርሰው። ዛሬ የሆነው ለዛሬ ብቻ ስጠው በቃ። ሌላ ዓለም ሌላ ህይወት እንዳላስብ እቺን አስደናቂ ሴት እዩዋት። እንደ ተራራ የገዘፈውን ያንን አስቆፍራ የከበረውን የጌታችንን መስቀል ለማውጣት ቻለች። አስደናቂ ቆስጠንጢኖስ የተባለ የከበረ ንጉስ በመውለድ አጠናቀቀች። ለምንድን ነው እንደዚሁ ነው ማጠናቀቀው የምትለው? እንዴት እንዳጠናቀቀች አታያት? በጅማሬው ተስፋ እንዳንቆርጥ፣ አሁን በሚሆነው ነገር እንዳይጨልምብን፣ ይልቅ እንበርታ፣ ይልቅ እንጠንክር፣ ይልቅ ለነገ ፍጻሜውን ገስግስ፣ ይልቅ እንዴት እንደምናልፈው፣ ይልቅ እንዴት እንደምንፈታው፣ ይልቅ እንዴት እንደምንሻገረው፣ ይልቅ ለነገ እንዴት እንደምንሰራ እየተዘጋጃችሁ ቆዩ። እያጉረመረማችሁ አይደለም፣ በደስታ ተስፋ እየቆረጣችሁ ሲባጎ እያነቃችሁ ጠረጴዛ ላይ እየወጣችሁ ለመታነቅ እየተዘጋጃችሁ ሶስ ውስጥ እየተደበቃችሁ መርዝ እየጠጣችሁ በረኪና ምን ማለት ነው ይሄ? ትዳር እየፈታችሁ ወጣትነታችሁን እያባከናችሁ ለምንድን ነው እንደዚህ የምትጠብቁት? አዲስ ሆናችሁ በርቱና ስራ ጀምሩ። እዩዋት እቺ ሴት ጅማሬዋ ምንም ያክል ደስ የማያሰኝ ቢሆን ፍጻሜዋ እንዴት አስደናቂ እንደሆነ ተመልከቱት። የነገር ፍጻሜ ከመጀመሪያው ይሻላል። ስለ ፍጻሜያችን እናስብ፣ እንዴት እንደምንጨርሰው እንጂ እንዴት እንደጀመርነው እያሰብን ተስፋ እንቁረጥ። ትጠቅማለህ። እማትጠቅመው ሴት እንዴት እንደጠቀመች ተመልከታ። አስደናቂ ልጅ ወለደች። ክርስትናን አሰፋላት፣ ተሳለች፣ ስለቷ ደረሰላት። ክርስቲያን ቢሆን ተሳለች፣ ክርስቲያን ሆነላት። ለእግዚአብሔር የቀረበ ልጅ አገኘች። ጣዖታትን ቤት አዘጋላት፣ ቤተ መቅደስን አስከፈተላት። ታዲያ ከዚህ የበለጠ አለ? እንዴት እንደጠቀመች አታያትም? ክርስትና የበዛው በዚህ ሴት ጽናት እንደሆነ አታይም? በዚህ ሴት ጸሎት እንደሆነ አታይም? ጣዖታት የተዋረዱት እንዲህ ያለ ልጅ በመወለዱ እንደሆነ አታውቅም? አየህ፣ ፍጻሜው ላይ እናተኩር። አሁን ባለን ነገር ተስፋ እንቁረጥ። አሁን እየሆነው በሆነው ነገር እጅ አንስጥ። እየሆነው ያለው ነገር የሚቀጥል እንዳልሆነ ተረዳ። እግዚአብሔር ብቻ ከኛ ጋር ይሁን። መስቀሉንስ ብትመለከቱ ወገኖቼ፣ መስቀሉ እኮ የጀመረው የኢየሩሳሌም ቆሻሻ ጥራጊ ሁሉ እየተደፋበት እኮ ነው የጀመረው። መስቀል እኮ እንደማይጠቅም የተናቀ እኮ ነው የሆነው። መስቀል እኮ የተዋረደ ሆኖ እኮ ነው የጀመረው። መስቀል እኮ የአቧራና የጥራጊ መዓት እኮ ነው የተደፋበት። መስቀሉ እኮ የተረሳ ነው የሆነው። ያውም ለ300 ዘመናት ወገኖቼ፣ ለ300 ዘመናት እኮ ነው የተጣለው። እመኑኝ፣ ለየትኛውም ዘመን የተጣልን ብንሆን እግዚአብሔር ከኛ ጋር ከሆነ የምናበራበት ቀን ይመጣል። ዛሬ በስነ ምግባር ደካማ ሆነን ሊሆን ይችላል። ከእግዚአብሔር ጋር እንሁን፣ በጸሎት እንበርታ፣ በጾም እንታገል፣ ከልዑል እግዚአብሔር ጋር እንጣበቅ። ጠባለ ኪዳን መሸለ ቁርባን ሳንታክት እንገስግስ። ሁሌ ለወንጌል ለእግዚአብሔር ቃል ማዕድ ጊዜ ከሰጠን እመኑኝ ማሸብረቃችን፣ እመኑኝ አንድ ቀን ማብራታችን፣ እመኑኝ አንድ ቀን ማስደነቃችን አይቀርም። ለምን 300 ዘመን አይሆንም? ልትረሳ ትችላለህ ወገኖቼ። በቤተ ክርስቲያን ታሪክ በጣም የተተዉ፣ በጣም የተናቁ፣ በጣም የተቃለሉ፣ በጣም ደካማ የነበሩ ሰዎች ናቸው መጨረሻቸው ብርቱ ሆነው የጨረሱ። ማንን ላስታውሳችሁ? ሙሴ ጸሊምን ላስታውሳችሁ? ወጣቶች እጅግ ምርጥ ወንበዴ ነበር። ደረጃ 1 አለ የተባለ ማጅራት መቺ፣ አለ የተባለ ኪስ አውላቂ። እንዲህ ያለው ሰው ሰይፉን እየሰነዘረ ደም የሚያፈስ ሰው የነበረ ሰው እንዴት እንደጨረሰ አታውቁም?
እንዴት ነበር የጨረሰው? እጆቹን እየዘረጋ እየጸለየ ደመናትን እየቆረጠ ዝናባትን በማፍሰስ ነው የጨረሰው። ወገኔ ሆይ ዛሬ ባለ ማንነት ራስን አትናቀው። ዛሬ ምርጥ ወንበዴ ልትሆን ትችላለህ። ብቻ እግዚአብሔርን ፈልገው። እንዴት እንደሚቀይር ታውቃለህ። ፍጻሜህን ያሳምርልሃል። ጅማሬ ታናሽ ቢሆንም ፍጻሜህ እጅግ ያምራል። የእግዚአብሔር ቃል ነው የሚናገረው፣ እኔ አይደለም። ለምን በፍጻሜው በቃ ይጨርሰኝ ብለህ እየተጠረክ ከግሮሰሪ አብረህ ትወጣለህ? በርታ። ሴቶች ሆይ እንዴት ቆንጆ የነበረችውን ያችን ማርያም ግብፃዊትን ላስታውሳችሁ። እጅግ ዘማ የነበረች ሴት ናት። ዮርዳኖስ በረሃ ወድቃ መጋደል የጀመረችው እግዚአብሔር ያሳያችሁ የተተወችና የተጣለች ሴት ነበረች። ዛሬ የትኛውንም ህይወት ልትኖሩ ትችላላችሁ፣ ግድ የላችሁ። እግዚአብሔርን ከልባችሁ ከፈለጋችሁት እግዚአብሔር እንደዚህ ሴት የምታበሩና አንጸባራቂ ያረጋችኋል። ቤተ መቅደስ ልግባ ስትል ሲገፈትራት፣ ክርስቲያኖች ሊሳለሙ መስቀሉን ሲሄዱ ሲያባርራት ስቅስቅ ብላን ያለቀሰችው። የምር መለወጥ ከፈለጋችሁ በልዑል እግዚአብሔር ፊት ተንበርከኩና አልቅሱ። እግዚአብሔር ሳይለውጣችሁ ይቀር እንደሆነ ታያላችሁ። ደካሞች ናቸው እኮ የበረቱት። እግዚአብሔር ኃይለኞች ላይ ተጨምሮ ኃያል የሚሆን እንዳይመስላችሁ። በተናቀው በምናምንቴው መስቀል እኮ ነው ታምር የሰራው። የተናቀንና ምናምንቴ ሆነን እግዚአብሔር እንደማይሰራብን ለምን ታደርጉታላችሁ? እግዚአብሔር እንደዚህ ነው የሚሰራው። በተናቀው በምናምን ዓለምን ያስደነቀው ንግግር አዋቂ በሆኑት በሶፊስቶች ይመስላችኋል? አይደለም። እግዚአብሔር ዓለምን ያስደነቀው ኮልታፎችና ንግግር በማያውቁ ሐዋርያት እኮ ነው። ለምንድን ነው ራስን የምትንቀው? ይልቁንም በጣም በታናናሾች አድሮ ነው ታላላቅ ሥራ እግዚአብሔር የሚሰራው። አፈርን ተመልከቱት፣ ምን ብርቱ ነው። በአፈር ተጠቅሞ እኮ ነው አሁን ያለውን አጥንታችንን እንኳን ሳይቀር የሰራው። በአፈር አጥንት ከሰራ ባንተ ብዙ ነገር አይሰራም እግዚአብሔር። የተናቀውን ታናሽ የሆነውን ነገር ነው እግዚአብሔር የመረጠው። እነሱ ናቸው ኃያላን የሆኑት። መስቀሉንም ተመልከቱ። ለመርገም የተቀመጠ በጣም የተናቀ ደግሞም የተዋረደ እኮ ነው ዓለምን ያዳነበት። ለምንድን ነው እንደማንጠቅምምና የማይጠቅመውን ነው የሚጠቅም ያደረገው? የተጣለውን ነው ያከበረው። ለውርደት የሆነውን ነው ለክብር ያደረገው። አያስፈልግም የተባለውን ነው የሚያስፈልግ አድርጎ የለወጠው። እመኑኝ እንለወጣለን። ብቻኛ ከልብ እንፈልግ እንጂ እንለወጣለን። እግዚአብሔር ጋር መጥቶ ያልተለወጠ ማን አለ? ማን አለ ያልተቀየረ? ደካሞች በርትተዋል። ዘማውያን ንጹህ ሆነዋል። ገዳዮች ማቾች ሆነዋል። አመንዝሮች ተደንግለዋል፣ ተለውጠዋል። እግዚአብሔር በመለወጥ ደምድሞላቸዋል። ባስደናቂ ብርሃንና አንጸባራቂ ሕይወት ፈጽመዋል እኮ ወገኖቼ። አያችሁ፣ ዋናው መልእክቴ ትጠቅማላችሁ፣ እንጠቅማለን። መስቀሉን ተመልከቱት። የተጣለ እዚህ ግባ አልተባለ፣ ደግሞም የተረሳ አቧራ የተደፋበት ተራራ ያከለ ቆሻሻ እንዲደፋበት ብዙ ዘመን የተጣለ ነበረ። ተጥላችሁ ይሆናል፣ ተትታችሁ ይሆናል፣ ተረስታችሁ ይሆናል፣ አቅመ ቢሶች ሆናችሁ ይሆናል። ግን ግድ የላችሁም። እግዚአብሔር አንድ ቀን ብርቶች ኃያላ የተሳካላቸው ያደርገናል። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። ብቻኛ የእግዚአብሔር ሰዎች እንሁን። እመኑኝ፣ እኛ እንሁን እንጂ እግዚአብሔር ሲያሳፍረን ታያላችሁ። አሁን ትልቁ ችግራችን ፍጻሜውን ሳናይ ከወዲሁ ስለምናቋርጥ ነው። የሁሉንም ፍጻሜ ተመልከቷቸው። በአማረ ሁኔታ ፈጽመዋል፣ በአስደናቂ ሁኔታ ጨርሰዋል። አዎ እንደዚህ አድርገው ፈጽመዋል። ለምንድን ነው ተስፋ የምትቆርጡት? ለምንድን ነው በዛ አደራችሁን ዛሬ በሚሆነው ነገር ልባችሁ አይድከም፣ ውስጣችሁ ማይዘን?
እንባችሁ ማይፍሰስ ከፈሰሰም ለኃጢአትና ለንስሐ ብቻ ይሁን። እንባችሁ ከፈሰሰም ሰው ጥሎኛል፣ ዓለም እንዲህና እንዲህ አድርጎብኛል እያላችሁ አታላዝኑ አደራችሁን። ጌታ ሆይ አንተ ከኔ ፊትህን ለምን ትሰውራለህ እያላችሁ ብቻ አልቅሱ። እግዚአብሔር ፊቱን ከናንተ ካደረገ እመኑኝ ፍጻሜያችሁ ያምራል። እንደ ጅማሬያችሁ አይሆንም። መስቀሉንም ተመልከቱት። እንደዚህ ተጥሎ አቧራና የማይጠቅም ቆሻሻ ሁሉ ተደፍቶበት መጨረሻ ላይ ግን እንዴት እንዳበራ አይታችኋል። ወገኖቼ ኦርቶዶክሳውያን አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተን፣ በጉስቁልና አብዝተን፣ በኃጢአት አብዝተን ተጥለን ሊሆን ይችላል። እንዳትረሱ እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ መጠበቅ። የእግዚአብሔርን የተስፋ ቀን ሳትጠብቁ አደራችሁን የራሳችሁን የተስፋ ቀን አታጨልሙ። መስቀሉ እንዴት እንደጠቀመ አይታችሁ የለ? የማይጠቅም ተብሎ የተጣለው አንካሶችን አዘለለ፣ እውራንን አበራ፣ ህሙማንን ፈወሰ፣ ደዌያትን አራቀ፣ የሞተ እንኳን ሳይቀር አስነሳ። አንተ እግዚአብሔር ምን ሊሰራብህ እንደሆነ ምን ታውቃለህ? ራስህን ለጽድቅ ደግሞም ለቅድስና አዘጋጅ እንጂ እግዚአብሔር ብዙ ስራ እንዲሰራብን ያዘጋጀን እንደሆነ ምን እናውቃለን? ክርስቲያኖች እኛ ልዩ ለመሆን ነው የተፈጠርነው። ክርስቲያን የሚሆን ነው በጣም ልዩ። ለዚያ ራሳችሁን አዘጋጁ። ራሳችሁን ምንም እንዳይደል አድርጋችሁ መቁጠር ተው። ከጸጋ ወደ ጸጋ፣ ከኃይል ወደ ኃይል፣ ከክብር ወደ ክብር በመንፈሳዊነት እያደጋችሁ ለሌሎች ለማብራት ተዘጋጁ። አዎ እንደዚህ ወደ መሆኑ ትጠቅማላችሁ። ዛሬ ብዙ አዋራ ስምህ እየጠፋ ሊሆን ይችላል። ብዙ አዋራ ተጭኖ ይሆናል። አራግፈህ የምትነሳበት ቀን እንዳለ ግን መርሳት የለብህም። ቀን አለ፣ ያንተ ቀን አለ። የምትወጣበት ቀን አለ፣ የምታበራበት ቀን አለ፣ የምትታወስበት ቀን አለ፣ የምትበረታበት ቀን አለ። መስቀሉ እንደዚህ ነው የሆነው። አያችሁ የነገር ፍጻሜ ይሄው እኛ ሁሉ እናከብረው ሆነ። ቀብረው ቢይዙትም ሊቀብሩት የማይችሉበት ቀን አለ። ቀን አለ። እሱን ቀን በተስፋ መጠበቅ ነው የኛ ስራ። ለዛ ቀን ተዘጋጅቶ መኖር ነው የኛ ስራ መሆን ያለበት። የነገር ፍጻሜ እንደ መጀመሪያው አይደለም። ከመጀመሪያው በጣም ይሻላል። በቆሻሻ ውስጥ የሆነው እንዴት በክብር እንደሆነ ተመልከቱት። ማንም የማይጎበኘው አሁን እንዴት በጎብኚዎች እንደሚጨናነቅ ይዩት። ማንም የማይፈልገው ይልቁንም የተተወው አሁን በፈላጊ ብዛት እንዴት እንደተጨናነቀ ይዩት። ብዙ ሰው የሚፈልጋችሁም ጎን ትችላላችሁ እኮ። እንዳልተረሳችሁ ባስታዋሾች የምትሞሉበት ቀን ይመጣል እኮ። ና ይህን ስራልኝ የምትባልበት ቀን እኮ ይመጣል። የትላንቱ የሚረሳበት ቀን ይመጣል። ውድቀትህን መታሰብ የሚያቆምበት ቀን ይመጣል። ወድቀው ደክመው የነበሩትን አባቶቻችን ስለ ድካማቸውና ስለ ውድቀታቸው አይደለም አሁን እኮ የምናወራው፣ ስለ ገናና ክብራቸው እኮ ነው አሁን የምናወራው። ማን ያስታውሰዋል ያኔ? እና እንደዚህ ነው እንጠቅማለን ብላችሁ አስቡ ወጣቶች። ለመጥቀም ነው እናንተ የተዘጋጃችሁት። የነገር ፍጻሜው ከመጀመሪያው
ይሻላል ወገኖቼ። አይጠቅሙም የተባሉ በጣም ብርቶች እንዴት እንደተጠቀሙ በመጽሐፍ ቅዱስ ማየት ትችላላችሁ። ጳውሎስ እኮ ማይጠቅም ሰው ነበር እኮ ሐዋርያው። በኋላ እንዴት የሚጠቅምና ለቤተ ክርስቲያን አምድ እንደሆነ ተመልከቱት። ማርቆስ ቅዱስ ማርቆስ ከ17 ዓመት በኋላ እኮ ነው ማርቆስም ሰላምታ ያቀርብላችኋል ያለው። ከዚያ በፊትስ በቅዱስ ጴጥሮስና በቅዱስ ጳውሎስ አማካኝነት ቤቴ እናቴን አፈቀችኝ ብሎ ከሄደ በኋላ እኮ ምስኪንና የተተወሰው እኮ ነው የሆነው። የማይጠቅም ሰው ከ17 ዓመት በኋላ ግን ቅዱስ ጳውሎስ ማርቆስም ሰላምታ ያቀርብላችኋል ያለው እንዴት የሚጠቅም ሰው እንደሆነ ግን ተመልከቱ። አናሲሞስን ይሁት አሁን ስላልጠቀመ ያለው ኋላስ እንዴት ጠቃሚ ሰው እንደሆነ ተመልከቱ። ዘር ስትዘራ መሬቱ ስትገባ ብርሃን የለ ውሃ የለ፣ ግንስ እንዴት ጠቃሚ ሆና ብዙዎችን እንደምታስጠልል ተመልከቱ። ነገ ብዙዎችን ታስጠልሉ እንደሆነ ምን ታውቃላችሁ? ነገ ብዙዎችን ታሳርፉ እንደሆነ ምን ታውቃላችሁ? ነገ የብዙዎች እናት የቅዱሳን እናት የጳጳሳት እናት መሆናችሁን ምን ታውቃላችሁ? ዛሬ ባለው ደስ በማያሰኝ ሕይወታችሁ ዛሬያችሁን አታጨልሙት። አበቃው አትበሉ። ሌላ ቀን፣ ሌላ ሕይወት፣ ሌላ እድል፣ ሌላ በር፣ ሌላ ቀን አለላችሁ። አልዓዛርስ አታስታውሱት? እንዴት ምስኪን ሆኖ በምድር ላይ እንደኖረ ተመልከቱ። ታዲያ ማን ነው አልዓዛርን ይጠቅማል ብሎ የሚያስብ ማን ነበር? ማንም። እንዳለቀሰም ያበቃ ነበር የሚመስለው አልዓዛር። እግዚአብሔር ያሳያችሁ። ከድህነት ጋር ደዌ ኖሮበት ነው የኖረው። ቅምጥሉን ነዌን እያየ ተስፋ ነው ያልቆረጠው። ውሾችን የሚያባረርበት አቅም እስኪያጣ እንኳን ባለመብላት ጉልበቱን ያጣው። ወገኖቼ እርሱ አጠገቡ ባለጠጎችን ብቻ የሚመለከት ድሆችን የሚያይ አልነበረም። ባለጠጋ ብቻ እያየ ተስፋ በሚያስቆርጥ ሕይወት ነው የገፋው። ቢለምን እንኳን የሚሰጠው ሰው የሌለ ምስኪን ነው የሆነው አልዓዛር። እግዚአብሔር ያሳያችሁ። ድህነት፣ ደዌ፣ በሰው መተብ፣ በውሾች መከበብ ውስጥ እኮ ነው የኖረው። በውሾች መከበብ ውስጥ ግን ይሄ ሰው እንዴት እንደጨረሰ እንዴት እንዳበቃ ላስታውሳችሁ። አዎ እንዴት አድርጎ ነው የጨረሰው? ከጉስቁልና ወደ ዘላለማዊ ደስታ ገብቶ ነው የጨረሰው። ከድካም ወደ እረፍት ገብቶ ነው የጨረሰው። በውሾች ከመከበብ ወደ መላእክት እቅፍ ነው የገባው። ብቻውን ከመረሳት ወደ ቅዱሳን ህብረት ነው የገባው። ከውጊያ ወደ ድል ነው የተሸጋገረው። ወገኖቼ የአልዓዛር ቀን መምጣቱ አይቀሬ ነው በዚህ ምድር ላይ። ወገኖቼ እኔ አሁን ስለ ምድር ህይወት አይደለም ማወራላችሁ። በምድር እንኳን ደስ የማያሰኝ ህይወት ብታሳልፉ ግን እንዳትረሱ፣ ክርስቲያኖች ስለሆናችሁ የአልዓዛር ቀን በሰማይ መምጣቱ አይቀርም። በምድር ስሙን እንኳን የሚያነሳው አልነበረም። በሰማይስ አምላኩ አነሳው። በምድር ተርታና የተተወሰው ነበር። በሰማይስ ዝነኛ ሆኖ ነው የጨረሰው። ለምንድን ነው በዚህች ምድር ብቻ ተስፋ የምትቆርጡት? ምስኪኖች የምትሆኑት? የአልዓዛር ቀን ይመጣል። የሚፈለግበት ቀን፣ ዝነኛ የሚሆንበት ቀን፣ ወገኖቼ አብርሃም እቅፍ የሚገባበት ቀን፣ አምላኩ ስሙን የሚጠራበት ቀን ይመጣል። የአልዓዛር ቀን አለ። አልዓዛር እንኳን ጠቃሚ ይሆናል። አልዓዛር እንኳን ጠቃሚ ይሆናል። ለማኝ የነበረው መለመን ይጀምራል። ትለመናለህ። አንተ ክርስቲያን እኮ እግዚአብሔርን ካከበርክ ለምን አትቀርም? ትለመናለህ። አፍራ አትቀርም፣ ትታፈራለህ። ስምህ ሳይጠራ ቀርቶ አያውቅም። ስምህ ዝነኛ ይሆናል፣ ይጠራልሃል። አንገትህን አቀርቅረህ ይሆናል፣ ነገ ደረትህን ትነፋለህ። ከሩቅ የምትፈለግ ትሆናለህ። ነው የሚባለው ባለጸጋ ታስታውሱ? ከሩቅ አልዓዛርን እኮ አየው። አጠገቡ ሆኖ እኮ አንድ ቀንም አይቶት አያውቅም። አባ ከና ብሎት አያውቅም። አሁንስ በሰማይ በአብርሃም እቅፍ በሩቅ ሆኖ እሱ በሲኦል ሳለ አሻቅቦ አልዓዛርን አየው። ዛሬ የሚያይ ጠፍቶ ይሆናል። እመነኝ፣ ከቅዱሳን ህብረት ስትገባ፣ ከእግዚአብሔር እቅፍ ውስጥ ስትገባ በሰማይ ዓለም ሁሉ የሚፈልግ ትሆናለህ። እያታለልኩ ወይም እየሸነገልኩ ወይም ቃላት እንዲያምርልኝ የሰደርኩ እንዳይመስል
አሁን ከምንናገረው በላይ ነው። ውሾች የከበቡ አንተ መላእክት ከበው ይዘምሩልሃል። ብቻ የእግዚአብሔር ትጠቅማለህ። ያንተ ቀን ይመጣል። በምድር የተጸየፉ ሁሉ በሰማይ ይናፍቁሃል። ምክንያቱም የአልዓዛር ቀን በሰማይ ነው። በምድር በምን ባይሆንልን እንኳን ፍጻሜያችን በሰማይ። ለምንድን ነው በምድሩ ብቻ ተስፋ? የቅዱስ ጳውሎስ እንዳለው በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ እንዴት ምስኪኖች ነን እኮ ነው የሚለው። እናንተ ክርስቲያኖች እኛ ለምድር ብቻ ነን፣ በቃ ለዚህ ሕይወት ብቻ ነን እኛ። ይሄን ብቻ ተስፋ አድርጋችሁ ከቆረጣችሁ፣ ተስፋችሁን ከቆረጣችሁ በዚህ ምድር የሰማዩን ምን ልታደርጉት ነው? ማብቂያችን ፍጻሜው ያለው በሰማይ። የአልዓዛር ቀን ይመጣል ያልኳችሁ ይኸውላችሁ፣ ያቺ ቁስሉን ያከበት የነበረችው ጣቱ እንኳን የምትፈለግበት ቀን ይመጣል። ባለጸጋው ነው እንዳላል አልዓዛር ጣቱን ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? ሊጸየፍ የነበረው ያ ጣት የሚያስፈልግበት ቀን ይመጣል። ፍጻሜው ያምራል። የዘመሩ ተቀበሉት። እያለቀሰ የኖረውን ሰው እየዘመሩ እንዳለቀስክ አትቀርም አንተ ክርስቲያን። ከበረታ ሳታጉረመርም ከኖርክ እንደ አልዓዛር እግዚአብሔርን ካልሰደብ፣ አልዓዛር እኔ በጽድቅ እየኖርኩ በክፋትና በኃጢአት የሚኖሩትን ባለጠጋ ያደርጋል በማለት እግዚአብሔርን ካልተውክ፣ ወደ ኃጢአትም ካልተጓዝክ፣ በኃጢአተኞችም ካልቀና እንዳለቀስክ አትቀርም፣ ትስቃለህ። እንደተተው ካልቀርም ትከበባለህ። እንደ ደከም ካልቀርም ትበረታለህ፣ ትጠቅማለህ። እመኑኝ፣ እንዲህ አይነት ልብ ይኑረን። ዛሬ ባልጠቅም በዘላለም ሕይወት ግን እጠቅማለሁ በሉ። ዛሬ በጉስቁልና ብኖርም በዘላለም ሕይወት ውስጥ ግን በደስታ እኖራለሁ በሉ። ክርስትና ይሄ ነው። ሌላ ስለ ምድር ምን እናወራላችኋለን? በሊዝ ቦታ እንሰጣችሁ እኛም የለን። እንዲያና እንዲያ ብለን የምንቆርጥላችሁ ቼክ የለንም፣ የምናስገባላችሁ ብር የለንም። ግን አደራችሁን ልባችሁ በዚህ ተስፋ ይሙላ። አንድ ቀን እጠቅማለሁ ብላችሁ ነገን ጠብቁ። ብርሃኑ ሲወጣ ምን እንደሚሆን አታውቁ እንዴ? ደመናው የሰሞኑ ደመና ሲገፍ ብርሃን እንደወጣ አላያችሁ? ደመናው መግፈፉ አይቀርም፣ እንደዚሁ አይቀጥልም። እግዚአብሔር የሚቀይርበት የራሱ የፍርድ ጊዜ አለው። እሱን ብቻ በተስፋ የፍጻሜውን ነገር አስቡና የፍጻሜውን ነገር ጠብቁ ወገኖቼ። ይልቅ የተተወ መስቀሉ ተገኝቷል። የተጣለችም ያቺ አስደናቂ ሴት እሌኒ መስቀሉን አውጥታለች፣ አግኝታለች። ግን አደራችሁን ያልተገኘው መስቀል ግን እኛ ልብ ውስጥ እንዳይኖር ያስፈራል። አሁን በእኔና በእናንተ ልብ ውስጥ በየዋህነት ሊተከል የሚገባው የክርስቶስ ፍቅርና የሕማሙ መስቀል ግን በብዙ አዋራና በብዙ ቆሻሻ ተደፍኖ እንዳይሆን ግን ያስፈራል። እሰይ የተገኘውን መስቀል አክብረናል። ያልተገኘ መስቀል ግን በእያንዳንዳችን ልብ ውስጥ ተቀብሯል። አሁን እሱን መስቀል ትፈልጋላችሁ አትፈልጉ? አሁን እኔ ስለተገኘው መስቀል ብዙ ልላችሁ አልፈልግም። ያልተገኘ መስቀል ግን አለን። እሱም በልባችን ውስጥ ያለው መስቀል እንደተቀበረ ቀርቷል። ይሄ መስቀል ዝሙት ደፍኖት ይሆናል፣ ሐሜት ጥሎት ይሆናል፣ ዘረኝነት ቀብሮት ይሆናል። ምን ያልቀበረው ቆሻሻ አለ? ወዳጆቼ በልባችን ውስጥ የሚተከለውን መስቀል ከቆሻሻው ራገፍ 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 ማድረግ እስኪ እንጀምር። በዚህ ዓመት አውጡት። የክርስቶስን ፍቅር በሕይወታችሁ ግለጡት። እናንተ እንደ መስታወት እግዚአብሔርን እያብለጨለጫችሁ የምታታዩ መስቀሎች ሁኑ። እስኪ ራሳችሁ መልእክቱን ጭምር በሞቴ በአንገታችሁ እንዳንጠለጠላችሁት በልባችሁ አንጠልጥላችሁ ትኖራላችሁ። የእሌኒ ያለህ እንበል። አሁን እኛ ውስጥ የተቀበረውን መስቀል ማን ያውጣው? ዳግም እሌኒ አትመጣም። አሁን እኮ ቁፋሮ ነው እየተደረገ። ጉባኤው እኮ ቁፋሮ ነው። ቅዳሴው እኮ ቁፋሮ ነው። አውጡት። እውነተኛውን አምላክ በእውነትና በንጽህና
በቅድስና በመኖር አግኙት። መስቀሉን አግኙት፣ አታዳፍኑት። ይታይ መስቀሉ። ሕማሙ በእኛ ውስጥ፣ ክርስትናው በእኛ ውስጥ፣ የእግዚአብሔር ፍቅር በእኛ ውስጥ፣ ሰውን መውደዱ በእኛ ውስጥ፣ ቅድስናውን በእኛ ውስጥ፣ ድል አድራጊነቱን በእኛ ውስጥ፣ ንጽህናውን በእኛ ውስጥ አውጡት። አሁን መስቀሉን ተገኘ እያልን መጥፋት ምንድነው? አንዳንዴ ሴሬሞኒ ብቻ ነው የሚሆነው። ተገኘ እያልን እየዘመርን እኛ መጥፋት እንዴት ያሳዝናል! ደመራ እየለኮስን እኛ መቃጠል በኃጢአት እንዴት ያሳፍራል! ኦ መስቀሉ እያልን እየዘመር እኛ እያቆምን እኛ መውደቅ፣ እየደመርን እኛ መበተን እንዴት ግርምብጥ ነው! እንዴት ግራም ይገባ ነው! ይሄ እኮ ነው የሚያሳዝነው። በዓላችን በዓል ሆኖ እንዴት አድርጎ መሳከሪያችን ይሆናል? አያችሁ፣ መስቀል ስር እንጠፋለን፣ መስቀል ስር እንቃጠላለን፣ ደመራው ስር እንነዳለን፣ ተገኘ እያልን እንጠፋለን። ይሄ ነው አሁን አሳፋሪና አስጨናቂ የሆነው። እውነት ይሄንን በዓል የምናከብር እውነት ከዚህ ህይወት ጋር የምንኖር ከሆነ እኛ ጠፍተናል፣ እንገኝለን። እኛ ተቀብረናል፣ እንውጣለን። እኛ መስቀሉን ቀብረናል፣ ቆፍረን እናገኝለን። የመስቀሉ መልእክት ሰላም ነው። በቤታችንም በኑሯችንም በትዳራችንም በህይወታችንም በጓደኞቻችንም ሰላማውያን እንሁን። መስቀሉ ጥልን የገደለው እኛም ጥል የሚባል እንግደልለት። ይሄው እየተጣላን ስንት ዘመን ሆነ። ይሄው ደም እየተፋሰስን ስንት ዘመን ሆነ። መልእክት ለመንገር ብቻ አይደለም፣ መልእክቱ በህይወታችን መገለጥ ይጀምር። የእርቅ ሰዎች፣ የሰላም ሰዎች፣ የፍቅር ሰዎች የመስቀሉ መልእክት ይሄ ነው። ቅድስን ኃጢአትን ቸንክሮ የሰቀለበት ከሆነ በኃጢአት እየኖርን መስቀሉን ማክበር አይቻልም። መስቀሉ ኃጢአትን መጠረቅ ነው። መስቀሉ ሰይጣንን ማስወገድ ነው። መስቀሉ ክፋትን ማንኮታኮት ነው። ጠርቆ ከመንገድ ማስወገድ ነው። መስቀሉ አስወግዱት። መስቀሉን በልባችን የተተከለውን መስቀል፣ በራስ ቅላችን በህሊናችን ያለውን መስቀል አውጡት። ህይወት ይሄ ነው። ይሄ እስካልሆነ ድረስ ሺህ ጊዜ ብናከብረው ማንለወጥበት ከሆነ ፍጻሜያችን እንዴት ነው የሚያምረው? ኦርቶዶክሳውያን እንጨክን። መስቀሉ ተገኘ እንዳል አሁን እኛ እግዚአብሔር ይፈልገናል። በንስሐ እንገኝ፣ ወደ ህይወት እንምጣ። የነገር ፍጻሜ ከመጀመሪያው ይሻላል። የተተወችው ተገኝታለች፣ የተጣለችው አግኝታለች፣ በርትታለች፣ ገስግሳለች። እድሜ ዘመን እርጅናም ሳይገታት አስደናቂ ፍጻሜ ያሳይታለች። ወደ አስደናቂ ፍጻሜያችን ልንገሰግስ ይገባል። አቧራ የጠጣው አቧራው ተነስቶለት፣ ቆሻሻው ተወግዶለት ይሄው ዘመናት 2000 ዘመን አለፈ። የከበረ የደመቀ ያሸበረቀ ክርስቲያንም እንደዚሁ ነው የሚሆነው። እንደዚሁ ሆነን የነገር ፍጻሜ ከመጀመሪያው ይሻላልና የነገር ፍጻሜያችንን ለማሳመር እንዘጋጅ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችንም ጋር ይሁንልን። ሰላሟ የተቀበረውን ይቺን ሀገር ከተቀበረበት እግዚአብሔር ያውጣልን። ብዙ ቆሻሻ ብዙ አቧራ ተጭኗታል። ይሄንን አቧራውን አራግፎልን የተከመረባትን የዘረኝነት፣ የጸብ፣ የመጎነታተል፣ የደም ቆሻሻ እግዚአብሔር አንስቶላት ለዚህች ሀገር ለልጆቿ ደግሞም ለትውልድና ትውልዶቿም አንጸባራቂ ጊዜ ያምጣልን። ዓለም ሁሉ መጨረሻ አድርጓታል። ተመጽዋችና ምስኪን ሆና ተጥላለች። አንድ ቀን ይህችም ሀገር ተነስታ መጽዋች የሆነችው ለጋስ ሆና በብዙዎች ዘንድ ምታበራ አስደናቂ የመስቀሉ ሀገር ነች። የታቦቱ ሀገር ነች። የመሰዊያው ሀገር ነች። የተለየች ሀገር ነች። እንደ ተቀበረች ግን አትቀርም፣ ትነሳለች። እንደ ተጣለች ግን አትቀርም፣ ትገኛለች።
እንደ ተተወች ግን አትቀርም፣ ትፈለጋለች። እንደ ተናቀች ግን አትቀርም፣ ትከብራለች። ለዚህ ግን እያንዳንዳችን ኃላፊነት አለብን። እኛ ስንገኝ እቺ ሀገርም ትገኛለች፣ እኛ ስንመለስ ከመቃብሯም ትወጣለች። እና ራሳችን ላይ ጨክነን ስራ ልንሰራ ይገባል። ይቆየን። አሜን።